አንተ አልፈልግም ብለህ ጣልካት። እኔ ደግሞ አነሳዋትና እንድጣፍጥ አረኳት። እንዴት እንደምጥም አልገባህም። ግሮሮክ እንዲበጠስ ፈልገህ ነው እንዴ ብዙ የምታወራው? አትችልማ። ወንድ ልጅ የማይጣፍጠውን እንዲጣፍጥ ምን ሆነ ነው ደግሞ? ሚስተር ሰን አንተ ግን ለምንድን ነው የማትመቸኝ? ወይ ኢትዮጵያ ውስጥ ብቸኛ ወንድ ወጣት ስለሆንክ ይሆናል፣ ወይ ደግሞ አንተ የምትወዳት የነበረችው ልጅ እኔን በጣም ስለምታፈቅረኝ ይሆናል። ምን አባክ ነው የምትቀበጣጥረው? አንገትህን ቆርጬ ለውሻዬ ነው የምሰጠው። ወንድ መሆን መጪው አይደለም። እሺ ወንድ መሆን ራስ ላይ መስራትና መመረጥ ይጠይቃል። እሺ ወንዶች ደግሞ የሚያደርጉ ናቸው እንጂ የሚያወሩ አይደሉም። አፍህ ዝጋ። ድጋሜ ከሷ አጠገብ እንዳትደርስ። ወንድ ልጅ አይደለህ እንዴ? ወንድ ልጅ የያዘውን አይለቅም፣ የጣላውን ደግሞ ድጋሜ አይመኝም። አገኘሃለሁ። እሺ መቼ ነው የምንገናኘው? አሁን አለሁልህ አይደል እንዴ? አንቺ ልክስክስ ከኔ ጋር የተለያየሽው ከሱ ጋር ለመሆን ነው? ካንተ ጋር ስለበቃኝ ነበር የተለያየሁት። ወንድ ፈልጌ ነበር፣ ወንድ አገኝ። ምንም የሚገርም ነገር የለውም። ደሞ ታወሪያለሽ እንዴ? ሰውዬ ልክስክስ ማለት አኝኮ የተፋውን መልሶ አንስቶ ለማኘክ የሚመኝ ነው። እሺ ላንተ ረክሳብ ሊሆን ይችላል በቀላሉ ስላገኘሃት፣ ግን በቀላሉ ያገኘሃት የሷን ዋጋ አንተ መክፈል ስለማትችል ፈጣሪ በነፃ ሰጥቶ ነበር። አንተ አልፈልግም ብለህ ጣልካት። እኔ ደግሞ አነሳዋትና እንድጣፍጥ አረኳት። እንዴት እንደምጥም አልገባህም። ግሮሮክ እንዲበጠስ ፈልገህ ነው እንዴ ብዙ የምታወራው? አትችልማ። ወንድ ልጅ የማይጣፍጠውን እንዲጣፍጥ፣ የማይፈለገውን እንዲፈለግ፣ ያልነበረውን ወደሚኖር የሚያመጣ ነው። ስጥላት የሚያነሳት የሌለ መስሎ ነበር። ተሳስተሃል። እየወደቀ ይነሳል፣ ያለቀሰም ይስቃል፣ ያልነበረም ወደ መኖር ይመጣል። ስትከፊ ደግሞ ፀሐይ በጣም ጨካኝ ትሆናለች። እኛን ታቃጥለናለች። እጽዋቶች ይጠወልጋሉ፣ መሬት ደግሞ መሰነጣጠቅ ትጀምራለች። ምክንያቱም ሴት የምትባለው አካል የሁሉም ነገር መፈጠሪያ ምክንያት ስለሆነች። እንደውም ከዚህ በኋላ አብረን ባንሆን ደስ ይለኛል። ለምን? ምን ሆነሽ ነው? ሰን ደስታዬን ነጥቆ ሽባ አድርጎኝ ሄደ። ማን ነው እሱ? ፍቅረኛዬ አልፈልግሽም ብሎ ጥሎኝ ሄደ። የአንቺ ደስታ ከእሱ ጋር ምን ይሰራል ታዲያ? አምኜው ነበር እኮ ስደገፈው ሸሻኝ። ሰላምና ደስታ ለሰው የሚሰጡ ነገሮች አይደሉም። ሰላምሽም ደስታሽም ያለው አንቺ ጋር ነው እንጂ እሱ ጋር አይደለም። ሰን አንተ አልገባህም። ልቤ ተሰብሯል። ባዶነት ተሰማኝ። የህይወት ትርጉሙ ጠፋብኝ። አንቺ ያልተንከባከብሽውን ሰላምና ደስታ ለሰው ሰጠሽው። እንዴት የህይወት ትርጉሙ አይጠፋብሽም? ፍቅረኛ ሲኖረኝ ደስተኛ ሆናለሁ ብለሽ አስበሽ ነበር። ግን የእውነት ደስተኛ ነበርኩ። ራሽን አትዋሺም። ፍቅረኛ ሲኖረኝ ደስተኛ ሆናለሁ ብለሽ አስበሽ ነበር። ከዛ ግን እሱ በቃይ ብሎ ሲሄድ ደስታሽን ይዞብሽ እንደሄድ አድርገሽ ራስሽን አሳመንሽው። ከመጀመሪያውም ደስተኛ አልነበርሽም። የሰላምና የደስታሽ ባለቤት አንቺ ነሽ። ሰን ነገሮች አንተ እንደምታወራቸው ቀላል አይደሉም። አሁን የምትነግሪኝ ለአንቺ እውነት የመሰለሽው ውሸት ነው። ማመን አልነበረብኝም። ልቤን መስጠት አልነበረብኝም። በጣም ጠንካራ ሴት እንደሆንሽ ያውቃለሁ። በዚህ ምድር ላይ በመኖርሽ ብቻ ተፈጥሮ አንቺን በማየቷ ደስ ይላታል። ስትከፊ ደግሞ ፀሐይ በጣም ጨካኝ ትሆናለች። እኛን ታቃጥለናለች። እጽዋቶች ይጠወልጋሉ፣ መሬት ደግሞ መሰነጣጠቅ ትጀምራለች። ምክንያቱም ሴት የምትባለው አካል የሁሉም ነገር መፈጠሪያ ምክንያት ስለሆነች። የምርህና? ጅብ
ምን ሆናችሁ ነው? የኔ ፍቅር መጣሽ? እንዳትነካኝ ሰማኛለህ። እኔ ከዚህ በኋላ አሜሪካዊ ሴት እንጂ አንተ ፍቅረኛ አይደለሁም። ምን ማለት ነው ያንተ ፍቅረኛ አይደለሁም ማለት? ውይ ያንተ ፍቅረኛ አይደለሁም ምን ማለት እንደሆነ ሳታውቅ ነው እስከዛሬ አብረኸኝ የነበርከው? እኔስ ትቀራለህ? በቃ አይ አይበቃም። እና እንደ ውሻ አንገትን የጎተትኩ ልሰድህ ጅል። ምን ሆናችሁ ነው? ድንገት ተቀየረችብኝ። ምንድነው የተቀየረብህ? አሜሪካ ጥላኝ ሄደች። አሜሪካ ጥላኝ ሄደች እና ምን ታርገ? በቦርሳ አድርጋ መውሰድ ነበረባት ወይስ ጡት ማጅዋ መሆን ፈልገህ ነበር? ምን ጠብቀህ ነበር? በጣም አምኛት ነበርኩ። እኔ ጓደኛ ነኝ። በጣም ወድሃለሁ፣ በጣም አከብርሃለሁ። ግን የሆነ ሰዓት ላይ ሊቀየርብህ ይችላል። አንተ እውነተኛ ጓደኛ አይደለህም ማለት ነው? የምን እውነት? በዚህ ምድር ላይ እውነት የሚባል ነገር የለም። እውነት የሚባል ነገር አለመኖሩ ብቻ ነው። ያንተ እውነት የሚያገለግለው ለአንተ ብቻ ነው። ከአንተ እውነት ውጭ በዚህ ምድር ላይ ምንም እውነት የለም። ናቲንግ ምንም። ከዚህ በኋላ ከዚህ እንደምትማር ተስፋ አደርጋለሁ። ከፈጣሪና ከአንተ እንጂ ከማንም ምንም እንዳትጠብቅሽ። ሳትጣሉ በፊት አብራችሁ እያላችሁ አሁን እንደምትናፍቅ ትናፍቅ ነበር? በጭራሽ። ስለዚህ በጣም እንድትናፍቃት ያደረገህ መጣላታችሁ ነው ማለት ነው። ሰን ከፍቅረኛዬ ጋር ተጣላን። ጥሩ ነዋ። አልሰማኸኝም እንዴ? ከፍቅረኛዬ ጋር ተለያየን። ድጋሜ አይንም ማየት አልፈልግም አለችኝ። ኦኬ፣ በደንብ የምትተዋወቁበት ጊዜ ደርሷል ማለት ነው። እሷም ሌላኛውን ማየት የምትፈልገውን ስሜት ለማየት በጣም ጓጉታለች። አልተግባባንም መሰለኝ። ተለያይተናል እያልኩ በደንብ የምትተዋወቁበት ጊዜ ደርሷል ትለኛለህ? አንዳንድ ጸቦች የፍቅር መታወቂያዎች ናቸው። እንዴ ሰን ምንድን ነው የምታወራው? አሁን ናፍቃለች አይደለ? አዎ በጣም ናፍቃኛለች። ሳትጣሉ በፊት አብራችሁ እያላችሁ አሁን እንደምትናፍቅ ትናፍቅ ነበር? በጭራሽ። ስለዚህ በጣም እንድትናፍቃት ያደረገህ መጣላታችሁ ነው ማለት ነው። አልገባኝም። ይህን እሷም እንድትደውልላት በየሰከንዱ ስልኳን ቼክ እያደረገች እየጠበቀች ይሆናል። መጣላታችሁ ምን ያክል እንደምትዋደዱ ማሳያ ነው እንጂ ተጣልታችሁ እንድትቀሩ አይደለም። አሁን ደውልላት። ልደውልላት? ዘጋችብኝ። ደግመህ ደውልላት። ደውልላት? ባለፈው ሴት ደግመህ አትጠይቅ ለማኝ ትመስላታለህ አላልከኝም እንዴ? እሱ ህግ የሚያገለግለው ለእኔ ብቻ ነው። እሱም ፍቅር ስለማይዘኝ ነው። ደግሞ ሴቶች ኃይለኛ እንድትሆን ይፈልጋሉ። ደውለህላት ካላነሳችልም ሂድ ከቤቷ ሂደህ ግን እንደዚህ አይንህን እያየች አልፈልግህም ካለች ያኔ እዛው ላይ ትወስናለህ። ምን ለማድረግ ድጋሜ ላትደውልላት አይደለም፣ ስለ እሷ ለሰከንድም ቢሆን እንዳታስብ ማለት ነው። ወይ ሁለቱም አርግዟል ወይ የሆነ ነገር አስቧል። ያኔ ፍቅር አሁን ተረጋጋ። ምን ሆኜ ነበር? ሰን አልናፈቅሁም እንዴ? ስሚ አንቺ ለምንድነው ከሰን ስርስር የምትይው? ምን አገባሽ? ይመለከትሻል። አይቀበልሽም አትልፊ። ልንገርሽ ብዬ ነው። ምክንያቱም ቴክስት አድርጎልኛል እንድናወራ። ምን አባሽ ነው የምትቀባጥሪው? ተጣልተናል ማለት ተለያይተናል ማለት አይደለም። ደግሞ በፍቅረኛሞች መሀል የሚከሰት ነገር ነው። እሺ ካላመንሽ ሁለታችን ያለበት ቦታ እንሂድ። ማን እንደሚመርጥ እናያለን። ምን አይነት ሞኝ ነሽ? ተስፋ ማትቆርጪው። በይሽ እንሂድ። ሚስተር ሰን የድሮ ፍቅረኞች አብሮ እየመጡ ነው። ይሄማ የማይታሰብ ነገር ነው። ወይ ሁለቱም አርግዟል ወይ የሆነ ነገር አስቧል። ያኔ ፍቅር አሁን ተረጋጋ። ምን ሆኜ ነበር? ሰን አልናፈቅሁም እንዴ? ሰን ለሷ ቴክስት አድርጌላት ነበር። የጣለውን የሚፈልግ ጅል ነው። እኔ ደግሞ እብድ ነኝ እንጂ ጅል አይደለሁም።
ከመሳሳትና ትክክል ከመሆን የትኛውን ትመርጣላችሁ? ትክክል የሆነው ነው። እናንተ ደግሞ ያለፈ ስህተቴ ስለሆናችሁ ስህተቴን ደግሞ ማርበታለሁ እንጂ ስለማልደግመው አልፈልጋችሁም። ምን? እኔንም የስህተት ትንሽ ትልቅ የለውም። ስማ ቡሌ፣ የድሮ ኤክሶች መጥተው ከሁለታችን አንዳችን ምረጥ ቢሉ ማንን ትመርጣለህ? እኔ ሁለቱንም አልፈልጋቸውም። ሚስተር ሰን፣ አንተ ሰውዬ ከኔ ምንድነው ችግርህ? ስሜን ተወደዋለህ ልበል? ለምን ታቷ ተሰራው? እኔ በአንተ ምክንያት ሰፈሩንም ጠላሁት፣ ህይወቴም አስጠላኝሽ። ያንተን ህይወት ከኔ ጋር ምን አገናኘው? ሰውዬ አልገባህም እንዴ? ጥፋ አልኩ ጥፋ፣ አለበለዚያ እኔ አጠፋለሁ። ማሰብ አችልም እንዴ? ስታይ እንትንኝ እመስላለሁ ዝም ብለህ የምታጠፋኝ? ስታይ ምቾት የሚነሳ ከሆነ ከፈለክ አንተ ከዚህ ሰፈር መጥፋት ትችላለህ። ቆይ ምንድነው የምትፈልገው? 1 ቢሊዮን ብር። ሰውዬ ስለምን እንደምታወራ አልገባኝም። ስማ፣ የምትፈልገውን ሁሉ አደርግልሃለሁ። እሺ፣ ግን ከዚህ ሰፈር ጥፋ። አንተ ስለፈለክ ብቻ እኔን ከዚህ ሰፈር ማጥፋት አችልም፣ እኔ ካልፈቀድኩ በስተቀር። ደግሞ በራስ መተማመን ስለሌለህ ነው እንጂ የኔ እዚህ ሰፈር መኖር ለአንተ ኩራት ነው እንጂ ስጋት አይደለም። አክብረኝ እንጂ አትፍራኝ። አንተ ምንም ጀግኖች መሆን እንችላለን። ያንዳንድ ችግር መፍትሄው ራሱ ችግሩ ነው። ችግሩ ደግሞ እነሱ ጋር ነው እንጂ ያለው እኛ ጋር አይደለም። ኧረ እባክህ ሰን፣ ጓደኞቻችን ተባልተው አለቁ እና ታስታርቃቸውም እንዴ? ከባድ ነው። እሷ ላይ ቺት ያደርግባታል። የዛም ሳያንስ እሷም እሱን ለማናደድ ብላ ከሱ ብር እየተቀበለች አጉል ቦታ ነው የምትውለው። ታያት እንዴት እንደምታሳዝን። እኔ እንደዚህ አይነት ክፉ ሰው መሆኑን አላቅም ነበር። ስማ፣ ከማንም ጋር አትወግን፣ ለማንም አታሽቃብጥ። ስለምን ማሽቃበጥ ነው የምታወራው? ይሄ እኮ ጓደኞቻችን ናቸው። በዚህ ልናዝን ይገባል። አሁን ሊጣሉ ይችላሉ፣ በኋላ ግን መታረቃቸው አይቀርም። አሁን አንዳቸው ጋር ወግነህ በኋላ መታረቃቸው ስለማይቀር አንተ ደግሞ ፈራጅ ነህ። ፈራጅ ደግሞ መጨረሻው ውርደት ነው። እና እያየን ዝምን ብላቸው። አዎ፣ ግን ይሄ የእነሱ ህይወት ነው፣ እኛን አይመለከተንም። ለምን እንደተጣሉ ብትጠይቃቸው እሱ ደግሞ የእሷን ችግር ዝርዝር አድርገው ይነግሩሃል እንጂ እውነተኛ የተጣሉበት ምክንያት አይነግሩህም። ያንዳንድ ችግር መፍትሄው ራሱ ችግሩ ነው። ችግሩ ደግሞ እነሱ ጋር ነው እንጂ ያለው እኛ ጋር አይደለም። ስሞኝማ ሰን ቆንጆ ነኝ አይደል? አረ ቆንጆ አይደለሽም። ምን ማለት ነው ቆንጆ አይደለሽም ማለት? አይደለሽም ነው። ለምንድን ነው ቆንጆ ያልሆንኩት? እኔ ምን አውቃለሁ እንዴ? ለሌላ ሰው ልትሆኚ ትችያለሽ። እኔን ከጠየቅሽኝ ግን ለኔ ቆንጆ አይደለሽም። ግን ትወደኛለህ አይደል? ትጠራጠሪያለሽ እንዴ? ቆንጆ ካልሆንኩኝ ታዲያ ለምንድን ነው የምትወደኝና አብረኸኝ የሆንከው? የወደድኩሽ ስለማስረብሽኝ ነው እንጂ ቆንጆ ስለሆንሽ አይደለም። በቃ ስለማልረብሽ ብቻ ነው የወደድከኝ? አዎ፣ ሌላ ምንም ታሪክ የለውም። ግን ደግሞ እወድሻለሁ ማለት አምንሻለሁ ማለት አይደለም። እሺ ሰን፣ ምንድነው ግራ የምታጋባኝ? የምታምነውን ሰው አይደል እንዴ የምትወደው? እኔ ደግሞ የማይረብሸኝን ሰው ነው የምወደው። የሚታምነው አንድ ፈጣሪ ብቻ ነው እንጂ ሰዎች አይደሉም። ለምን? ሰዎች ሁሌም መንገደኛ ናቸው። መንገደኛን ሰው ደግሞ ሲመጣ ተቀብሎ መንከባከብ፣ ሲሄድ ደግሞ ደነዋል ብሎ መሸኘት ነው እንጂ ማመን መተማመን ውስጥ ምን አገባው? እና እኛ እንለያያለን ማለት ነው? እስኪ ተመልከች። አንቺ የትኛው የሰውነቴ ክፍል ነሽ? የትኛውም። እኔስ የትኛው የሰውነትሽ ክፍል ነኝ? የትኛውም አይደለሁም። ሁለታችንም መንገዳችን እየሄድን ፍቅር የሚባለው ጥላ ላይ አረፍን። እረፍታችን ስንጨርስ ወደ የመንገዳችን እንሄዳለን። አይ እንደዛም አይሆንም። እውነቱ ግን እንደዛ ነው። እናም ረጅም እረፍት ከኔ ጋር ከፈለግሽ አትረብሽኝ። ሰን፣ እንዴት መጣህ? እንዴት መጣህ ይባላል እንዴ? የኔ ፍቅር እንኳን ደህና መጣህ ነው የሚባለው። በጣም ታሳፈሪያለሽ። ሳትደውልልኝ ቴክስት ሳታደርግልኝ እንዴት ልትመጣ ቻልክ ብዬ ነው። ሳትደውልልኝ ማለት ሳታስፈቅደኝ እንደማለት ነው። ቴክስት ሳታደርግልኝ ማለት ደግሞ የት እንዳለው ሳትጠይቀኝ እንደማለት ነው። የኔ የሆነውን ነገር ደግሞ ለማግኘትና ለመውሰድ የት እንዳለ ማወቅ አይጠበቅብኝም። እኔስ ፍላጎት የለኝም።
ያንቺ ፍላጎት ሳልደውልልሽ መምጣት እንደሌለብኝ ነው። የምፈልገውን ነገር በተግባር ማድረግ ነፃነት እንጂ አግሬሲቭነት አይደለም። ከደበረሽ ግን መሄድ ይችላሉ። ተመለስ ማለት አይደለም ግን ምንም ግን የለውም። መምጣት ከፈለኩ ቴክስት መላክም መደወልም አይጠበቅብኝ። ቀጥ ብዬ ነው መሳም ከፈለኩ ደግሞ ልክ እንደዚህ ተነስቼ ስምሻለሁ እንጂ ልሳምሽ ብዬ አላስፈቅድሽም። ሰን እባክህ የኔ አይደለሽም እንዴ? እንደ ጎርፍ ድንገት እየመጣህ እያስደነገጥከኝ ነው። ያልተለመደ ሰው መሆኔን ልመጁ። አትሳመኝ። ምን ሆንሽ ደግሞ? ቅድም ተጣልተናል እኮ ለምን እንደምትስመኝ? እና ቅድም ነው እሱም አለፈኩ። ሰላንት አልፏል፣ እኔ ግን አላለፈም። ይቅርታ ትጠይቀኛለህ ብዬ እየጠበቅኩ ነበር። እና ሳምኩሽ እንጂ መታውሽ እንዴ? የምን ይቅርታ ነው የምታወሪው? ሰን ነገሮች አንተ ቀላል እንደምታደርጋቸው እኔ ጋር ቀላል አይደሉም። እያንዳንዱ የምታደርገው ጥቃቅን ነገር እኔ ትርጉም ሰጠዋለሁ። እሺ ታዲያ የራስሽ ችግር ነው። ከኔ ጋር ምን አገናኘው? ሰን ስሜን እንደምትወጂው አውቃለሁ። ህይወት እንኳን ተጣልተንባት እንኳን ተባልተንባት እንኳን ቂም ይዘንባት ተዋደንባትም አትበቃንም። በጣም አጭር ናት። አልገባህም እንዴ? አንተ ለነገሮች የምትሰጠው ትርጉምና እኔ ለነገሮች ያለኝ ቦታ አንድ አይደለም እያልኩ ነው። እሱማ እንዴት ይሆናል? እኔና አንቺ ለነገሮች የምንሰጠው ቦታ በምን ሂሳብ ነው አንድ አይነት የሚሆነው? ሂሳቡን ተይውና በየትኛው የተፈጥሮ ህግ ነው አንድ አይነት የሚሆነው? መቼም አይሆንም። እሺ ገባኝ። እኔ ካንተ የምፈልገው ሁለት ነገር ብቻ ነው፣ እንድትረዳኝና ጊዜ እንድትሰጠኝ። አንቺ ከኔ የምትፈልጊያቸው ነገሮች እንደ ሰማይ ሩቅ ናቸው። ምክንያቱም አልተግባባን። ለአንቺ ትርጉም የሚሰጥሽ ነገር ለእኔ ትርጉም ሊሰጠኝ ግዴታ አይደለም። እሺ ሰን ጥለኸኝ እንድትሄድ አልፈልግም። ፍላጎቴን ተረዳኝ እንጂ። ሰዎችን መረዳት የሚባለው ነገር አይገባኝም። እኔን የሚገባኝ መተው ብቻ ነው። ስለዚህ ተውሻለሁ። አልፈልግም። እሱን የማትፈልጊ ከሆነ ተከተይ። እኔ የምልህ ሰን ምንድን ነው? ለምን ጊዜ አብራን አናሳልፍም? ፍቅረኛሞች አይደለንም እኮ። ፍቅረኛ የመሆን ፈልገሽ ነው? አይ አይደለም፣ ፍቅረኛማ አለኝ እኮ። እና ምንድነው ጊዜ ማሳለፍ? ውይ ሰን ደግሞ ጊዜ ማሳለፍ አታውቅም እንዴ? ወይ አላውቅም ወይ ጥያቄሽ ግልጽ አይደለም። ኖ ፍቅረኛሞች አይደለንም፣ ቤስት ፍሬንድም አይደለንም፣ ግን እየተገናኘን ጊዜ እናሳልፋለን፣ ፈታ እንላለን። ፍቅረኛሞች አይደለንም ግን እየተገናኘን ጊዜ እናሳልፋለን። ፍቅረኛሞች ሳንሆን እየተገናኘን ጊዜ ማሳለፍ ምንም ይሉት ነው? ምንድነው የሚባለው? ስሙንማ ሲቹዌሽን ሪሌሽንሺፕ ይባላል። ይህ እኮ የእንስሳዎች ባህሪ ነው እንጂ የሰዎች ባህሪ አይደለም። ስሙንስ እንስሳ ብለሽ አሳይሚም ነበር። አይ አሁን ቀልዱን ተውና ትፈልጋለህ ወይስ አትፈልግም? ሰው ነኝ እኮ ከሰውም ሰው ሆኖ በአምሳሉ ተፈጥሮ ሰው እንዴት እንደ እንስሳ ካልሆንኩ ይላል። እኔነቴ በጣም ተመችቶኛል። አንቺ ከፈለግሽ ግን እንስሳ መሆን ትችላለሽ። ሰን እያወራሁ ጥለኸኝ አትሂድ። እንኳን ገፍተሽኝ ና ብለሽኝም አልመጣም። ሰን ለምንድን ነው ስልክ የማታነሳው? መቼ ደውለሽልኝ ነው ማነሳው? ከኔ ጋር ከተለያየህ በኋላ ለምንድን ነው ስልክ የማይሰራው? የሴቶች ጉዳይ ላይ ነሽ እንዴ? ምንድነው እንደዚህ የሚያነጫንጭሽ? ለምን ቤት አልመጣህም? እየጠበቅኩህ ነበር። ገደል ግባ ብለሽኝ እንዴት ነው ቤት እንድመጣ የምትጠብቂው? አውቃለሁ ተጣልተናል፣ ግን እስክትደውልኝ እየጠበቅኩ ነበር። ብዙ ነገር ይገባኛል፣ ብዙ ነገር ረዳል። ግን ስልኬን ብሎክ አድርገሽ እንድደውልልሽ የምትጠብቂው ነገር መቼም ሊገባኝ አይችልም። መቼም አንተ አይገባህም እንዴ? ተጣልተን ስልክህን ብሎክ ካደረኩት ቤት እንድትመጣ ፈልጌ ነው ማለት ነው። ምን እንድረዳሽ እንደምትፈልጊ አልገባኝ። እየጠላሽ እንድወድሽ እየገፋሽ እንድከተልሽ ነው። መቼም አላደርገውም። በተደጋጋሚ መጨቃጨቅህ ደግሞ ስለምትናፍቀኝ ነው። ይሄ ደግሞ ምን የሚሉት በሽታ ነው? መድኃኒት የሌለው ፍቅር የሚባለው በሽታ ነው። በቃ ፍቅር ማለት ይህን ስሜት ማስታመም ነው። የምታወሪው ነገር እየገባኝ አይደለም። ያልገባኝን ደግሞ መኖር አልፈልግም። እማላቀውንም አላወራም። እማይድን በሽታን ደግሞ ማስታመም የሚያሰለች ነገር የለም። እሺ ሰን እያወራሁ ጥለኸኝ አትሂድ። እንኳን ገፍተሽኝ ና ብለሽኝም አልመጣም።
ሰላም። ይቅርታ ያዥ። ለኔ ነው? እየተግደረደርሽ ከሆነ መልሰዋለሁ። አሃ አዲስ የጥበሳ ሲስተም ነው። እኔ መጥበስ ከፈለኩ ሲስተም መፍጠር ዳርዳር ማለት አልወድም። መጥቼ ሰላም ቆንጆ፣ ህይወትሽ ውስጥ ሰው ከሌለ አብረን መሆን እንችላለን ብዬ ጠይቅሻለሁ። አለቀ። ለምንድን ነው አበባ የምትሰጠኝ? እኔም በአበባ መሸወድ አትችልም? እሺ የሴቶች ብዙ ነገራችሁ አይታወቅም። በየደቂቃው ነው የምትቀያየሩት። ቋሚ ነገር የላችሁም። ግን ደግሞ በአበባና በቸኮሌት እንደማትደራደሩ አውቃለሁ። ህፃን አድርገህ ነው እንዴ የምታስበኝ? አንዳንድ ሴቶችና ህፃናቶች እኮ አንድ ናችሁ። የሚፈልጉትን አያውቁም፣ ግን ያዩትን ሁሉ ይመኛሉ፣ ይፈልጋሉ። አሁን አበባውን ትቀበይኛለሽ ወይስ? በዚህ ለምታታልላቸውና ለሚፈልጉ ሴቶች ስጣቸው። ኦኬ፣ ቀላል እሰጣችኋለሁ። ለዛውም አበባ ደግሞም ከሰን። አንተ ሰን የምትባለው ሰይጣን ነው አይደል? ስሜ በኤስ ስለሚጀምር ብቻ ሰን ሲባል ሰይጣን የሚለው ቃል ነው አይደል ትዝ የሚላችሁ? ስሜ ሰን መሆኑ በጣም አሪፍ ነው ማለት ነው። ምክንያቱም ከሰይጣን እኩል እየታወቅኩ ነው። ምን አይነት ሰው ነህ ግን? ደፋር። ማንም ሰው ራሱን በዚህ ልክ አያይም። እሺ እኔ ሰን ነኝ እንጂ ማንም አይደለሁም። እኔን የሚተካ እኔን የሚመስል በዚህ ምድር ላይ አንድም ሰው የለም። ፍቅረኛን እየጠበኩ ስለሆነ ሲመጣ ምላስን ይቆርጥልሃል። እሺ እውነት? እንዲያውም ዛሬ አንቺ አበባ ስጪው። ለምን እሱ ሁሌ አበባ ይሰጥሻል? የኔ ፍቅር ምን ነው ችግር አለ? አንተ ደግሞ ምን ትሰራለህ እዚህ? አንተ ያጎደልክባትን ነገር እየሞላውልህ ነበር። አታመሰግነኝም እንዴ? ታሳፍራለህ። ምንድን ነው የምትቀባጥረው? ከዚህ በፊት ታውቃታለህ እንዴ? ስማ፣ ደግሞ ለሴት ልጅ የመኪና ቁልፍ ስጦታ መስጠት፣ ውድ ውድ ቦታ እየወሰዱ ማዝናናት ምናምን እርሰው። በየቀኑ አንዳንድ አበባና ቸኮሌት ከሰጣት ድንቡሽ ቡሽ ያለች የሳሎን ውሻ ነው የምትሆንልህ። ሰውዬ ምላስን ልቁረጥልህ እንዴ? አንተ ግን ምን አይነት ውለታ ቢስ ነህ? የነፍስ አባትህ እንኳን ያልመከረን ምክር እኮ ነው የመከርኩ። ትመረቀኛለህ ብዬ ስጠብቅ ጭራሽ ምላስን ልቁረጠው ትለኛለህ። በጣም ታሳፍራለህ። ይህን ቀን ግን አንድ ቀን ታስታውሰዋለሽ፣ እንዳትረሳው ደግሞ። እየቀለድክ ነው እንዴ? እየቀለድኩ አይደለም፣ የምሬ ነው። ከዚህ በኋላ ስለ ጓደኛ እንዳታወሪኝ፣ ስለኛ ብቻ አውሪ። ይመችሻል? ሰን ሚስተር ሰን። የአባቴን ስም ረሳሽው? ዛሬ ጓደኞቼን አስተዋውቅሃለሁ። ምን ይሰሩልኛል? የኔን ጓደኞች እኮ ነው ያልኩህ፣ የሴት ጓደኞቼን። ገባይ። ከቻልሽ አንቺን ብትቀንሻቸው ጥሩ ነው። እንዴ ለምን? በጣም እኮ ነው የምወዳቸው። እንደውም አንሰውብኛል፣ ቢበዙልኝ ደስ ይለኛል። እውነተኛና ሰላማዊ ህይወት ከኔ ጋር መኖር ከፈለግሽ ያሉሽን ጓደኞችሽን ተያቸው። ምክንያቱም የኔ መርህ ያሉኝን ጓደኞችና ማቃቸውን ሰዎች መቀነስ ነው። እንዴ ለምንድን ነው የምተዋቸው? ከልጅነት የጀመሮ እኮ ነው ጓደኛሞች የነበር ነው። የነበረው ሁሉ እንደነበረው ይቀጥላል ማለት አይደለም። አሁን ደግሞ የኔ ፍቅረኛ ነሽ እና ምን አገናኘው? ምረጭ። እኔን ከመረጥሽ ከውጭ ያሉ ሰዎች በሙሉ ይቀራሉ። ጓደኛ፣ ቤተሰብ፣ ዘመድ፣ የምታውቂያቸው ሰዎች። ሳልመርጥ ፍቅረኛ መሆን አልችልም? አትችይም። ለምን? ፀሐይና ጨረቃ አንድ ላይ ይወጣሉ? አይወጡም። ህይወት ምርጫ ናት። ወይኔ ወይ ጓደኞችሽን። እየቀለድክ ነው እንዴ? እየቀለድኩ አይደለም፣ የምሬ ነው። ከዚህ በኋላ ስለ ጓደኛ እንዳታውሪኝ፣ ስለኛ ብቻ አውሪ። ይመችሻል? ሰን ሚስት ዙራ ዙራ የቤተሰብ አይደለችም፣ የጓደኛም አይደለችም፣ የባሏ ናት። እኔን ከመረጥሽ እጅሽን ስጭኝ። 1 2 3 ሰን ያዝ እጅኝ። አስታውሽ፣ ምርጫን የሰጠውሽ እንጂ እኔን ምረጭኝ አላልኩሽም። ገባኝ። ከሰዎች ተቃራኒ ሆነህ የራስን መንገድ ካልፈለክ ከዶሮ ጫጩት ጋር እንዳደገ ነስር ነው የምትሆነው። እንዴ ሰን መጣህ እንዴ? አይ አልመጣሁም፣ እየሄድኩ ነው። ፊት ለፊትሽ ቁሜ እያየሽኝ መጣህ እንዴ ትይኛለሽ? እንኳን ደህና መጣህ ነው የሚባለው። ሰን ንግግርህ ደስ አይልም። አውቃለሁ፣ ግን ትክክለኛ መልስ ነው። ለምንድን ነው ግን ሰን ሁሌ ከሰዎች ጋር ተቃራኒ ምን ትሆነው? አይሰለችም? እናንተ መዋሸትና ማስመሰል ካልደበራችሁ እኔ እውነት መናገር አይሰለቸኝም። አልገባኝም። ምን ማለት ነው? ከሁሉም ሰው ጋር ከተስማማው እንደነሱ ነው የምሆነው። ተመልከቱ፣ የሚያማርር እንጂ የሚያመሰግን ሰው የለም።
ነገን ክፉ አድርጎ የሚጠብቅ እንጂ ነገ የተሻለ ቀን ነው ብሎ የሚጠብቅ ሰው የለም። እና እንደነሱ መሆን ነበረብኝ? ኖ። ምንም ከኛ የተለየ ነገር የለህም እኮ ሰልፍሽ ከመሆን ውጪ። ከእናንተ ጋር የሚያመሳስለን 9 ወር ተረግዘን መወለዳችን፣ መሞታችን፣ ስንሞት ደግሞ እንደ ቆሻሻ ወደ ጉድጓድ መወርወራችን ብቻ ነው። እናንተን የሚያስደስታችሁ እኔን ያበሳጨኛል። እናንተ ሐሳቢዎች ናችሁ፣ እኔ ደግሞ አድራጊ ነኝ። ሰን ብዙ እያወራ ነው። ተሳሳትኩ። ብዙም ማውራው ስለማይገባ እንዲገባ ነው። ደደብ ሰዎች የሚሳሳቱ ሰዎችን ይተቻሉ። ብልጥ ሰዎች ደግሞ የሚሳሳቱ ሰዎች ምን ለመስራት እንደሚሳሳቱ ለማጥናት ይሞክራሉ። ስለዚህ ከሁሉም ሰው ጋር መስማማት ግዴታ ነው ያለው ማን ነው? ፈጣሪ ነው? መንግስት ነው? አይደለም። ከሰዎች ተቃራኒ ሆነ የራስን መንገድ ካልፈለክ ከዶሮ ጫጩት ጋር እንዳደገ ነስር ነው የምትሆነው።